ከአንቺ ጋር ማሳልፈው ማለት ነው እና እጅግ በጣም ደስተኛ ነኝ ከምልሽ በላይ። አንዳንድ ጊዜ ለካ ከቀን ይልቅ ምሽቶች ደስ ይላሉ እና ከትክክለኛው ሰው ከምትፈልጉት፣ ከምትወዱት፣ ከምታፈቅሩት ሰው ጋር ሲሆን ከቀናቶች ይልቅ ምሽቶች ደስ ይላሉ። ደስታ ብልህ መሆን የምታዩ ቤተሰቦችሽ አክሴፕት ሊያደርጉት እንደሚችሉ እያወቀ ወደ አንቺ መምጣቱ መቅደሙ ራሱ ታላቅነት ለአንቺ ያለ ክብርና ፍቅር የሚያሳይ ይመስለኛል። እና እባክሽን ሩታዬ። እሺ ሰላም ብያለሁ የቻናል ቤተሰቦች፣ እንዴት ናችሁ? ሁሉ ሰላም ነው? እኔ ጋር ሁሉ ሰላም። እንደተለመደው ዛሬ በአዲስ ቪዲዮ መጥቻለሁ። ያው የምንመጣበት ቪዲዮዎች ይታወቃሉ እና ዛሬ በተለቀቁት ቪዲዮዎች ላይ ትንሽ የራሴ አስተያየት ለመስጠት ነው። ሁላችሁም ደግሞ ወደ ቪዲዮ ከመግባታችን በፊት ከማየታችን በፊት ሀሳብ ከመስጠቴ በፊት ይህን ቪዲዮ ለደረሳችሁ አዳዲስ ሆናችሁ ሁላችሁም ሰፖርት አድርጉኝ። ሰብስክራይብ በማድረግ ላይክ፣ ሼር በማድረግ ሰፖርት እንድታደርጉኝ እፈልጋለሁ ማለት ነው። ወደ ቪዲዮ እንገባለን። ዛሬ እንግዲህ ሁለት ቪዲዮዎች ለቋል። አብርሽ በሄርሜላ በኩልም ለቋል፣ ሩታም ለቃለች እና ሁለቱም ላይ የተሰማኝን ሀሳብ እሰጣለሁ። እናንተም የተሰማችሁ ነገር በኮሜንት ሀሳባችሁን ታጋሩኛላችሁ ማለት ነው። ቻናል ቤተሰቦች ወደ ቪዲዮችን እንገባለን። ቪዲዮችን በአጫጭሩ እያየን የተሰማኝን ነገር እኔም አወራለሁ ማለት ነው። ኦኬ ማለት ለምንድነው ፋሚሊ ጋር የምትሄዱት? ምንድነው የመጣችሁበት ጉዳይ? ጉዳይ እሱ ሊያገባሽ ይፈልጋል። አደንግጬ ሩታዬ፣ ያው እኛ የምንፈልገው ነገር ነው ይሄ። አሁን ደግሞ ከጎንሽ ማንም እንደሌለ እናውቃለን። ሰው ያስፈልግሻል። ያው ከላይ ስትታይ የሆነ ለሱ ስሜት የሌለሽ ቢመስልም ግን ውስጥሽ ደግሞ ለሱ ስሜት እንዳለው እናውቃለን። እሱም ደግሞ ለአንቺ በጣም ስሜት አለው፣ ይወድሻል፣ ያፈቅርሻል። ከጎኑ ብትሆኚ ከጎንሽ ቢሆን ነገ ወደፊት አሪፍ ነገር ይኖራቸዋል ብለን እናስባለን። በጣም መልካም ነገር ነው ይሄ። ደግሞ ብዙ ነገር እንግዲህ ያው ከሩታ ልጀምር እስቲ። ሩታ ነገሮች በዚህ መልኩ አልፈዋል እና እንግዲህ ሩታ ጋር ሽማግሌ ብለው መጥተዋል ማለት ነው። እነ ሽማግሌ ሲጀምር ሽማግሌ መሄድ የነበረበት የት ነው የሚለው ነገር አጠያቂ ቢሆንም እንግዲህ ሁለት ሰዎች ናቸው አዳዲስ እዚህ ጋር ያማላቃቸው ሁለት ሰዎች ናቸው የመጡት። ስለዚህ ከደስታ ጋር ማለት ነው። ደስታ ራሱ ነው ሽማግሌ ሆኖ የመጣው ሩታ ጋር ማለት ነው። እና አሁንም ለሩታ ባቸኩል በጣም ደስ ይለኛል። ምክንያቱም ህይወቷ ቆም ብላ አስባ የሆነ ቆም ብላ ባቸኩል ነገሮችን በንዴት የሚሆን በአብርሽ በኩል የተደረጉት ነገሮችን እሱን እንትን ለማድረግ በንዴት የሚሆን በልክ ባልሆነ መንገድ ቸኩላ ደግሞ ያ ነገር የሆነ ፍሬ ሊኖረው ይገባል። ያንን ያደረገበት ምክንያት ፍሬ ሊኖረው ይገባል። እሱ ደግሞ ያንን ነገር የሚያደርገው እኔን ከእሱ ጋር እንደሆን ላይ አግብቶ ሚስቱ ለማድረግ ምናምን ነው። እኔ ደግሞ ይህ ነገር መቀበል አልችልም። በዚህ ይቅርታ አድርጉልኝ ማለት አክብራችሁ የመታችሁ እናንተ እንደዚህ አይነት ነገር ስታደርጉ ይህንን አይነት ምላሽ ለእናንተ መስጠት በእርግጥ ሼም ነው፣ ከባድ ነው። ግን እንዴት ነው ይሄ ደግሞ የኔን ፍላጎት አይደለም። ማለት የሆነ ነገር ለማድረግ የሰው ልጅ ፍላጎት ሊኖረው ይገባል፣ ኢንተረስትድ ሊሆን ይገባል እና ይሄን ነገር መቀበል ትንሽ ይከብደኛል። ሩት ግድ የለሽም እንደተማረ ሰው ማሰብ መመካከር ታላቅ መቼም ትልቅ ልጅ ነሽ። ደስታ መልካም አስተዋይ ሰው ነው። መልካም ሴት እንደሆንሽ ከእሷ አንደበት ሰምተናል። በፍጹም የመጣንበት ጉዳይ ሳናሳካ ልጁ አግብቶሽ ወደ አውሮፓ ሊወስድሽ ይፈልጋል። የቤት ቦናስ ሊሽ ይፈልጋል። ስለዚህ እሺ ሳትይ እኛ ለህይወት ውስጥ ባልገባ በጣም ደስ ይለኛል። ምክንያቱም ደስታ ሊወዳት ይችላል፣ ሊያፈቅራት ይችላል። የምናውቀው ነገር የለም። እውነት ከውጭ ነው የመጣው የሚለው ነገር ብዙ ነገር አይተናል አይደል ቪዲዮ ላይ። ስለዚህ እዚህ ጋር ባትቸኩል ቀስ ብላ አስተውላ ምናምን ነገሮች ሌላ ላይፍ ውስጥ ብትገባ በጣም ደስ ይለኛል። እንደምታዩት ነው እንግዲህ ገቡ። ቁጭ ብለው አንቀመጥም፣ ሀሳባችን እሺ ሳቲን አንቀመጥም ነው። ልክ ያው አለ አይደለ በእኛ ሀገር የምናውቀው ነገር አለ እንግዲህ ሽምግልና ሲላክ አንድ ቤት ውስጥ የልጅ ቤተሰቦች ይኖራሉ። እነሱ ጋር ነው የሚኬደው። እነሱ ቁጭ ብለው ካላሉ አይቀመጥም ሰው እና እዚህ ጋር ያው ይተዋወቃሉ። እንግዲህ ያው ሀሳብ ለመግለጽ ከሆነ እዚህ ጋር እሷን አማክረው ቤተሰቡ ጋር ለመሄድ ከሆነ ቁጭ ብለው አንቀመጥም የሚያስብል ነገር የለውም። አንደኛ ማለት ነው። ሁለተኛ ደግሞ
ደስታ ከሩታ ጋር ጨርሶ ሽማግሌዎችን ወደ ሩታ ቤተሰብ መላክ ይችል ነበረ ማለት ነው እና ቪዲዮውን እንትን አታርጉት፣ ወይም እውነተኛ አይመስልም። ሽምግልናውም እውነተኛ አልመሰለኝም ለቪዲዮ ከሆነ ብዬ ነው ጥርጣሬ ያገባኝ ማለት ነው። እንግዲህ እውነት ደስታ ሊወዳት ይችላል፣ ሊያፈቅራት ይችላል። የምናውቀው ነገር የለም፣ የማውቀው ነገር የለም። እውነትም የሚወዳት ከሆነ እውነትም የሚያፈቅራት ከሆነ ሩታ ደግሞ ማስተዋል አለባት። ወደፊት ምን ይፈጠራል፣ ከማን ጋር መኖር አለብኝ የሚለው ነገር ማስተዋል አለባት ብዬ ነው የማምነው። ቸኩላ በዚህ በኩል ባሉት ነገሮች ተናዳ የራሷን ህይወት ማበላሸት የለባትም። ምክንያቱም ችግሮችን በተደጋጋሚ መፍጠር የለባትም በራሷ ላይ ማለት ነው እና ማስተዋል አለባት ብዬ ነው የማስበው። ቻናል ቤተሰቦች በሩታ በኩል ይህን ያክል ካልኩኝ ማለት ነው የሚያሳይ ይመስለኛል እና እባክሽን ሩታዬ። እሺ ማለት አውቃለሁ ደስታ ያንተን ጥሩነት አይደለም የኔ ፋሚሊ አይደለም ሰው ቀርቶ ሳር ቅጠሉ ያውቃል። የማይዋሽ ነገር ነው። በጣም ጥሩ ሰው ነው። በጣም መልካም ሰው ነው። ግን በቃ አትሊስት እሺ ላስብበት፣ ትንሽ ጊዜ ስጠኝ ላስብበትና ነገሮችን አሳውቃለሁ። አትሊስት ይህን ሳምንት እንኳን እንዳስብበት ታይም ስጠኝ። እግዚአብሔር ያክብርሽ። አመሰግናለሁ በጣም ይገርማል። አብርሽ እውነትም ሩታ ሰሞኑ በዛ ልክ ሲያጣጥላት ወይም ለሷ ያለውን ቦታ ዜሮ ማብቃቱን ወይም አልቋል በቃ ዘግቻለሁ ያለበት ምክንያት በዚህ ቪዲዮ ላይ አይተናል ማለት ነው። እና ሌላ ሰው ነው የመሰለኝ እዚህ ጋር ማለት ነው። በቃ ያሉትን ጭንቀቶች በቃ እንደዚህ ላብድ ነው፣ አደረለቅልሽ ነው፣ ራሴን ላጠፋ ነው ወይም አማኑኤል ነው የምታገኙኝ ሲል የነበረው ዛሬ በዚህ ቪዲዮ ላይ ደግሞ ሌላ ሰው በቃ አዲስ ገና ፍቅር ምናምን የሚጀምር ሰው አለ አይደል? እንደዛ ነው የመሰለኝ። ብቻ በሰል ብሏል አብርሽ እና ሄርሜላን ሲያወራት ሲጠይቃት የነበረው ነገር ሪል ይመስላል ሁሉ ነገር ማለት ነውና እውነትም እዛ ጋር ያለው ነገር እውነተኛ ፍቅር ሊሆን ይችላል ብዬ አሰብኩኝ ማለት ነው። እና እናንተስ እንዴት አያችሁት? አናት ለነሳ አይደለችም እስከምል ድረስ በጣም አምሮባት ከርቀት እያየኋት ነውና ወርጅ ነው የምቀበላት ጋይስ። ዌልካም እንዴት ነው ያማረብሽ! እውነት በጣም ነው የሚያምረው። አመሰግናለሁ። የእውነት ደስ ብሎኛል በጣም ጋይስ። ዛሬ ቀናችን ማለት ነው በጣም ያማረ ሊሆን ነው። እንዳሰብኩት ሆነ። እውነት በጣም ያምራል። እና ረጅም ቀሚስ ወዳለ መሰለኝ። ረጅም ቀሚስ ወዳለ እና ደግሞ ቀይ መሆኑ ደግሞ ሞር ወደድሽው። ግን ጊፍቴን ያምራል በጣም ነው የሚያምረው። በጣም አመሰግናለሁ። እና ሰርፕራይዝ መሆን አለብሽ። በጣም ደስ ብሎኛል። ቴንክ ዩ። ስለዚህ ዛሬ እንግዲህ ወደ ወንበራችን እንሄድና አንዳንድ ጥያቄዎችን እጠይቅሻለሁ። እኔ አልናገርም። ለምን? ኦዲየንሶች ራሳቸው ነው መናገር ያለባቸው። ይገርማል። አብርሽ እውነትም ሩታ ሰሞኑ በዛ ልክ ሲያጣጥላት ወይም ለሷ ያለውን ቦታ ዜሮ ማብቃቱን ወይም አልቋል በቃ ዘግቻለሁ ያለበት ምክንያት በዚህ ቪዲዮ ላይ አይተናል ማለት ነው። እና ሌላ ሰው ነው የመሰለኝ እዚህ ጋር ማለት ነው። በቃ ያሉትን ጭንቀቶች በቃ እንደዚህ ላብድ ነው፣ አደረለቅልሽ ነው፣ ራሴን ላጠፋ ነው ወይም አማኑኤል ነው የምታገኙኝ ሲል የነበረው ዛሬ በዚህ ቪዲዮ ላይ ደግሞ ሌላ ሰው በቃ አዲስ ገና ፍቅር ምናምን የሚጀምር ሰው አለ አይደል? እንደዛ ነው የመሰለኝ። ብቻ በሰል ብሏል አብርሽ እና ሄርሜላን ሲያወራት ሲጠይቃት የነበረው ነገር ሪል ይመስላል ሁሉ ነገር ማለት ነውና እውነትም እዛ ጋር ያለው ነገር እውነተኛ ፍቅር ሊሆን ይችላል ብዬ አሰብኩኝ ማለት ነው። እና እናንተስ እንዴት አያችሁት? በጣም ደስ ይላሉ። በዚህ ያዝልቅላቸው። ሰው የሆነ አለ አይደለ ደስተኛ በሆነበት ቦታ ደስተኛ ሆኖ ሲኖር በጣም ደስ ይላል። አንዳንዴ በአንድ ህይወት ውስጥ በጣም የተለያዩ ሰዎች ሆነው አንድ ላይ የኖሩ ውስጣቸው እየቆሰለ ውስጣቸው እየደማ የሆነ መቻቻል በሚለው ነገር ብቻ በድሮ ወይም በሆነ አስተሳሰብ ብቻ እንትን አድርገው ይኖራሉ እና ብዙዎች ያው ብዙ ታሪኮች ሰምተናል ለማለት ነው አንደኛ። ሁለተኛ ደግሞ አሁን እዚህ ጋር ሩታና አብርሽ አብረው እንዳይሆኑ ያደረጋቸው ብዙ ነገሮች ሊኖር ይችላል እና ሂዱ የሆነ ሰዓት ላይ ሩታም አፈንድተዋለች አልፈልግም ብላ ሰማንያችን ወይም ፊርማችን ንቅደድ ብላ አፈንድተዋለች። አብርሽም ችሎ እስካሁን ድረስ በቅርብ ነው እሱም ቆርጦልኛል ብሎ እና እንትን ያለው ማለት ነው። እና ምን ማለት ነው አንድ ህይወት ውስጥ የሚኖሩ ሰዎች ካልተስማሙ
በራሳቸው መንገድ መኖር መቻል አለባቸው። ምክንያቱም ሙሉ ጓደኛ ነበር ያለሽ ወደ ፍቅር ያልተቀየረ ምናምን አይ ቲንክ አላውቅም። ብቻ ወደ ፍቅር ያልተቀየረ ምናምን ሳይሆን ያው ሴት ልጅ እስከሆንክ ድረስ አንዳንድ ጊዜ የፍቅር ጥያቄ ይመጣልሃል። ኦኬ ገባ። ከዛ የፍቅር ጥያቄን ደግሞ እንዴት አድርገህ መመለስ እንዳለብህ ሴት ልጅ ታውቃለች ብዬ አስባለሁ። በምን አይነት መንገድ እንደምመለሰው ማለት ነው። እና ላይፍ በሚባል ደረጃ ግን ከማንም ሰው ጋር እንደዚህ አፍቅሬ ተፋቅሬ ምናምን አላውቅም። እንግዲህ እድለኛ ነኝ አይደለም ጋር አብርሃም የመጀመሪያዬ ነው። አንተ ነህ የመጀመሪያዬ። አንተ በአንተ ፍቅር ነው እንደዚህ ክንፍ ያልኩት። የምሬ ነው። እንግዲህ ፈጣሪ የመጀመሪያ ያድርገዋል፣ የመጨረሻ ያድርግልኝ። አሜን። እያንተባተብከኝ ነው ዛሬ። አሜን ብያለሁ። የመጨረሻው በጣም ብዙ ቻሌንጅ ያየሁበት ፍቅር ነው በእውነቱ ታውቃለህ። በደንብ በመጀመሪያ ፍቅር እንደዚህ መፈተን ከባድ ነው ማለት። አንዳንድ ጊዜ አንዳንድ ነገር ለምደክ አንዳንድ ነገር አውቀክ የሆነ በጣም ደስ ይላሉ። በዚህ ያዝልቅላቸው። ሰው የሆነ አለ አይደለ ደስተኛ በሆነበት ቦታ ደስተኛ ሆኖ ሲኖር በጣም ደስ ይላል። አንዳንዴ በአንድ ህይወት ውስጥ በጣም የተለያዩ ሰዎች ሆነው አንድ ላይ የኖሩ ውስጣቸው እየቆሰለ ውስጣቸው እየደማ የሆነ መቻል በሚባለው ነገር መቻቻል በሚለው ነገር ብቻ በድሮ ወይም በሆነ አስተሳሰብ ብቻ እንትን አድርገው ይኖራሉ እና ብዙዎች ያው ብዙ ታሪኮች ሰምተናል ለማለት ነው። አንደኛ ሁለተኛ ደግሞ አሁን እዚህ ጋር ሩታና አብርሽ አብረው እንዳይሆኑ ያደረጋቸው ብዙ ነገሮች ሊኖር ይችላል እና ሂዱ የሆነ ሰዓት ላይ ሩታ አፈንድተዋለች። አልፈልግም ብላ ሰማናችን ወይም ፊርማችን ንግደድ ብላ አፈንድተዋለች። አብርሽም ችሎ እስካሁን ድረስ በቅርብ ነው እሱም ቆርጦልኛል ብሎ እና እንትን ያለው ማለት ነው። እና ምን ማለት ነው? አንድ ህይወት ውስጥ የሚኖሩ ሰዎች ካልተስማሙ በራሳቸው መንገድ መኖር መቻል አለባቸው። ምክንያቱም ይህችን ቃል እየበረደች ስለሆነ ነው የነበረሻል እንዴ ንገረኛ ንገረኝ። እሺ ደግሞ ጠረን ደስ ይላል። አመሰግናለሁ። እሺ አማረብሽ። ይሁን እንዴት መሰላችሁ ጋር ከምሪ ነው ነን በጣም አማረብሽ። ወክ ማረጋ ማሪ ወጣ አስፋልት ላይ ዝም ብለን ወክ አድርገን እንዛ ጌታ። ስለዚህ ጋይስ ቀኔ ለየት ያለ ነው እውነት። እሺ ከምልሽ በላይ ደስተኛ ስለሆንክ እኔም ደስ ብሎኛል። አንዳንድ ጊዜ ምን አለ መሰለሽ ከምትወጂው ሰው ጋር የሆነ ቦታዎች ስትሄጂ ሞመንቱ ቦታው ብቻ ሳይሆን የሚያስደስትሽ የምታሳልፊው ነገር ከዛ ሰው ጋር በጣም ደስ ይላል እና ዛሬ ወንድምሽ እህትሽ ለኔ ያደረጉልኝ ነገሮች በጣም ደስ ይላል። ለኔ ትልቅ ሪስፔክትን ላንቺ እንዲኖረኝ ያደርገዋል እና እነሱን ከልብ ማመስገን እፈልጋለሁ። ዛሬ ይሄ ሌሊት የሚነጋ ይመስለኛል። ጌታን ስንት ሰዓት እንደሆነ አውቀሻል? ኢየሱስ ረዘመ። ሊነጋ አይችልም። እንደውም አይንጋ ትንሽ ረዘም ይበል። ተቻችሎ የሚባለው ነገር ሰው እስከምን ድረስ ነው ተቻችሎ መኖር ያለበት የሚለው ነገር ማሰብ አለባቸው ማለት ነው። እና አሁን እዚህ ጋር አብርሽና ሄርሜላ ያላቸው ስታዩቸው ያላቸው ነገር ደስ ይላል። ምክንያቱም ሄርሜላም ያለምንም ምክንያት እስከዛሬ አልጠበቀችውም። እሱም ቃል ገብቶላት ሊሆን ይችላል። ያው ከካሜራ በስተጀርባ ያወሩት ነገር ሊኖር ይችላል። ያንን ተማምና ሊሆን ይችላል። እስከዛሬም ሚስት ያለችው ወንድ ጋር እንደዚህ ተጣብቃ የቀረችው ወይም አልለቅም አልፈታም አልርቅም ያለችው የሆነ ማስተማመኛ ቢሰጣት ነው እንጂ ዝም ብላ አብራው ትቀጥላለች ብዬ አላምንምና እንግዲህ ያው ብዙ ነገር አስወርቷታል። እንደምናየው የትውልድ ቦታ እያንዳንዱ ታሪኳን ምናምን አውጥቶ ነግረውናል ማለት ነው። እንግዲህ በዚሁ ያዝልቅላቸው የምንለው እንጂ ነገ ችግር ተፈጥሮ ደግሞ ልክ እንደዚህ ጭቅጭቅ እንዳይፈጠር ነው አሁንም የምንፈራው ማለት ነው። የቻናል ቤተሰቦች እናንተም ደግሞ ያያችሁትን ነገር የተሰማችሁን ነገር ማውራት እንችላለን በኮሜንት ማለት ነው። በቀጣይ ቪዲዮ ደግሞ እስከምንገናኝ ድረስ ቻው፣ ሰላም።